ቤቱን እንዳለበት ቤቱን ፈትሹት እንዳለ ምንድነው እሱ? ፈትሻቱ ማን ተባባሪ ነው? ያዝ ተባባሪ ነው። ገድየዋለሁ። በቃ መግደል አይደለ? ገድየዋለሁ። በቃ ቀላል ነገር ነው አድርገህ ብታይ ገድየዋለሁ እኮ ነው እያልከኝ ያለው። መግደል ላንተ ቀላል ነው እንዴ? ላንተ ቀላል ነው ወይ መግደል? ለብቻ ቆርጬ ላውጣለህ የወጋህበትን ጣት ዳንኤልን ለመውጋት የተጠቀምክበትን ጣት እኔ ቆርጬ ላውጣለህ? ስቃይ ምን እንደሆነ ላሳየህ። በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢክ ሆቴል ፊት ለፊት ቴምር ሪልስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የአካራይ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። እኔም እኮ መጀመሪያ አካባቢ ማይክሮቺፕስ እኔ ላይ ተቀብሮ ነበረ። ስለዚህ ምናልባት እሷ ደንዝዞኝ ይሆናል ተቀብሮ የሆነ ሰዓት ላይ ግን ያው ስላመኑኝ እኔ የዋ ስለሆንኩ ይኸው እንደምታየኝ የዋ ነኝ። እኔ ስታወራኝ ራሱ አይታላ እንዴት እንደማወራ ሁኔታዬ ምናምን። ስለዚህ ያንን አይተው አወጡ። እዚህኛ ጋር ከገባህ በኋላ እንዴት ነው ማክቤል? ደህና ነች? አግኝታት ታውቃለህ? ምን ማክቤል? ወይዘሮ አያልስ? ምንድን ነው የምታወራው? አልገባኝም። በአይኔ ብሌንና በልጄ ነው የመጣችሁት። ያለ እናት ያሳደግኳት ዋጋ የከፈልኩላት ልጄ ነች። ለዛ አንድ በአንድ ነግራችኋለሁ። በልጄ አልደራደርም። ይህንን ሳረግ ግን እንደምሞት አውቀዋለሁ። ያው ለልጄ ስል ግን ዋጋ ከፍላለሁ። ልጄን በምንም አልቀይራትም። ያንን ወንጀል አሳካ ነው 1 ሚሊዮን ብር ገደማ ምናምን አገኘንበት። ግን ጓደኛዬ ልክ ሲታሰር እኔን ጠቆመኝ። አስጠሊታና አስከፊ ነው። ሁለተኛ የእስር ቤቱ ጨለማ ይቀፋል። ከልጅ መለየት ከእናት መለየት ምን ያክል ከባድ እንደሆነ ስለማውቀው መመለስ በፍጹም አልፈልግም ነበር። ጌታቸውና መሰሎቹ ልጄን ያዟት። ስለዚህ በቃ መውጫ የለኝም ከዚህ በኋላ። እኛ ይሄን ነገር የምናደርገው በጌታቸው ትዕዛዝ ነው። ይሄን ነገር የምናደርግ ነገር ግን ከሱ በላይ አንዲት ሴት አለች። በቃ በተለይ ጌታቸው ከተያዘ በኋላ ሁሉንም ነገር ነው ሁኔታዎችን ጠቅላላ ያበለሻሹባቸው። የነሱን ስትራቴጂ እንዳለ ነው በቃ ያበለሻሻችሁባቸው። መጀመሪያ እንደነገርኩ ነገሩ ሁሉ ድብልቅልቁን ይወጣው። ከዛ አንዲት ሴት ደውላ ግደሉት፣ በቀጭን ትዕዛዝ ደጋግማ እንኳን አላለችም። አንዴ ነው ግደሉት ያለችው። ጌታቸውን ጨምሮ እዚህ ግድያ ላይ የተሳተፉ ሰዎች በሙሉ እንዲሁም የኛን ሰዎችን ጭምር የተሰጣቸው ማይክሮቺፕስ ወይም ደግሞ በደም ስራቸው የተሰጣቸው አደንዛዥ ነገር ጉዳይ እጅግ በጣም አሳሳቢ ሆኗል። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ እባላለሁ። ዱካሾ ላይ እንገኛለን። እንግዲህ እንደተለመደው እንደምታውቁት አንድ ጉዳይ ጀምረን ነበር፣ አቤልን ነፃ የማውጣት ጉዳይ። ከዛ በኋላ ግን የተከተሉት ጉዳዮች እጅግ በጣም አሳሳቢ እጅግ በጣም ግዙፍ ሆነው የረቀቁ የወንጀል ጉዳዮች ሆኖ ነው የጠበቁን። እንደተመለከታችሁት ከሆነ የዳንኤልን ግድያ ጨምሮ ብዙ ነገሮች ነበሩ ያጋጠሙ። ከዳንኤል ግድያ ጀርባ ማን ያለው የሚለውን ወደ ማጣራት ነበር ይሄድ ነው። እንግዲህ እነዛ ሰዎች የጌታቸው ሰዎች ከዛም በተጨማሪ ደግሞ ሌሎች ሰዎች ሆነው ያገኘናቸው። በባለፈው ቪዲዮአችን እንደተመለከታችሁት እነዚህ ሰዎች የኛም ሰዎች ጭምር ምንድነው የተመለከትነው? ከዚህ ጉዳይ ጀርባ ያለው ነገር ምንድነው? ከጌታቸው አንስቶ ከመጀመሪያው ጀምሮ ይሄንን ጉዳይ ከተነሳንበት ሰዓት በኋላ ምን ተመለከታችሁ? እንግዲህ የሰይጣን ማህበር ተላላኪዎች እንደሆኑ ያየ ነው። ከዛ በኋላ ግን እኛ
የወንጀል ጉዳይ ብቻ ነበረ። እንግዲህ ሰሞኑንም ደግሞ እየተመለከታችሁት ያላችሁት ቪዲዮ አለ። በእኔም ሳይሆን በሌሎቻችንም በልዑልም በአቤልም ጉዳይ የተመለከታችሁት ነገር አለ እና ከዛ በተጨማሪ ደግሞ እኛም እየደረስንበት ያለበት ጉዳይ አለ። አንዱ ጋር ደረስን ስንል ሌላ ጉዳይ እየተከተለ እየመጣ ነው። በጣም ነገሮችን እየመዘዙ ያላሰብነው እንዳላሰብነው እየሆነ መጣ። እጅግ በጣም ከዚህ ጀርባ ከሀገር ውጭ ያሉ ሰዎች የሚያንቀሳቅሱት ማህበር በጣም በብዙ ድጋፍ የሚደረግላቸው ኢቨን በመንግስት ደረጃ እንኳን ያልተቻሉ እንደሆነ ከጌታቸው አንደበት ሰምታችሁ ነበረ። ማናቸው እነዚህ ሰዎች? እነማን ናቸው ይህን ነገር እያደረጉ ያሉት ሚሊዮን ለማጣራት በሞከርንበት ጊዜ ከኛ ሰዎች ጋር ያደረግነውን ቃለ መጠይቅ ደግሞ ተመልክታቸዋል። ያለውን ነገር እውነታውን ያደረጉትን በሙሉ አምነው ነበረ። ግን እንድናደርግ የሚያደርገን የሆነ ኃይል አለ። ይህንን ሁሉ ያስደረገን ኤርሚያስ የሚባል ሰው ነው የወሰደን። ከዛ በኋላ ይሄ የሆነ ነገር ወጉን እንግዲህ እሱ ይሆናል እያደረገን ያለ ነው። ራሳችንን መቆጣጠር አንችልም። ነገሮች በትውስታ ነው ትዝ ሊሉን የሚችለው። ራሳችንን ብንቆጣጠር ደስ ይለን ነበር፣ ግን ከአቅማችን በላይ ነው። ምንድነው ይሄ ነገር? ምንድነው ይሄ አሳሳቢ የሆነ ነገር? እንግዲህ እኛ ከመጀመሪያ ጀምሮ እንደዚህ ይሆናል ብለን በፍጹም አልጠበቅንም ነበረ። ከጌታቸውም ጋር ደግሞ ያደረግነውን ቃለ መጠይቅ ተመልክታቸዋል። ማን ነው ኤርሚያስ? ለማን ነው እየሰራ ያለው? ጌታቸው ከተያዘ በኋላ ደግሞ ይህንን ትዕዛዝ እያስተላለፈ ያለው ሰው ማን ነው? እንደዚህ እንዲያደርጉ እያደረጋቸው ያለው ከዚህ ጀርባ እንግዲህ አንድ ሰው ወይም ደግሞ ሁለት ሰው ብቻ ይጠብቀናል ብቻ ብለን እኛ በፍጹም አንጠብቅም። እንደ ማህበር የተደራጁ ማህበሮች ናቸው እየሰማንም ያለ ነው። ከነሱም ደግሞ እንደ መረጃ እየተሰጠን ያለው ነገር እጅግ በጣም ብዙ እንግዲህ ከሰውነትም ጭምር መንፈስ ነው እየተባለ ነው። ከመንፈስ ጋር ሳይቀር መታገል ትችላለህ እየተባለ ነው። ምን ማለት ነው ይሄ? እንግዲህ ከሰውኛ አቅም በላይ ከሆኑ እነዚህ መንፈስም ከተባሉ ምንድነው? መንፈስም ማውሬም የተባሉ ሰዎች እነማን ናቸው? በእርግጠኝነት ግን እኛ ነግረናቸዋል። ከመጀመሪያ እኛ ሃይማኖት እምነት ያለን ሰዎች ነን። እስከ መጨረሻው ድረስ እንታገላለን። ማን እንደሆኑ ደግሞ የገቡበት ገብተን እናወጣቸዋለን። ከውጪ ካሉት ሰው ጀምሮ እኔ ዓለም አቀፍም ይሁኑ ምንም ይሁኑ እኛ እሱን ነገር ለማጥራት ነው። ሀገር ውስጥ ያሉት ሰዎች ከዚህ ሀገር ወደዛኛው ሀገር መረጃ እያለዋወጡ ያሉት ሰዎች እዚህ ሀገር ያለውን ነገር እየመሩ ያሉት እጃችን ላይ ወደ ዋናዎቹ ሰዎች የሚመሩን ሰዎች እነማን ናቸው? እነሱን አንድ ባንድ እንለቅማቸዋለን። አሁንም ለማድረግ እየሞከረን ያለ ነው እነዛን ነው። እንግዲህ እነዚህን መድኃኒቶች የሚያዘጋጁት እነዚህን መድኃኒቶች የሚቀምሙት እነማን ናቸው? እንዴት ነው እየቀመሙ ያሉት? እያዘጋጀላቸውስ ያለው መድኃኒቱን እያመጣላቸው ያለው ሰው ማን ነው? ከዛስ በኋላ ለማን ይሰጡታል? ማን ለማን እንዲሰጠውስ እንግዲህ ታርጌት እያደረጉ ያለው ከመጀመሪያው ጀምሮ በባለፈው ቪዲዮ ተመልክታቸዋል። የኛም ቡድን ሳይቀር አቤል የሚመራውን የንስር አይንን ነበልባልን ጨምሮ በዋናነት ታርጌት አድርገው፣ ምክንያቱም እኛ የምንሰራው ስራ ይታወቃል። የተበደሉትን ወንጀለኞችን ማደን፣ ንጹሃንን ጠበቃ መሆን ለንጹሃን ሰዎች ይህን ነው እየሰራን ያለ ነው። ለዛ ደግሞ እነሱ ተቃርነው መቆም ነው የሚፈልጉት። ያ እንዲሆን በፍጹም አይፈልጉም። እንደዚህ አንድ መሆናችንን መስማማታችንን በፍጹም የሚፈልጉት ሰዎች አይደሉም። ይህንን ደግሞ ተመልክታቸዋል። አሁንም ቢሆን ግን እንግዲህ ዛሬ የምናደርገው ምንድነው? የኛ ሰዎች ኤርሚያስን ወይም ደግሞ የህግ አካላት ኤርሚያስን ይዘውት መጥተዋል። ኤርሚያስ ላይ ደግሞ በተጨማሪ ያገኘናቸው ብዙ መረጃዎች አሉ። ከሱ አንጻር ካገኘናቸው ነገሮች አንጻር እንደሰማችሁት ደግሞ እዛ ሴትዮዋ ጋር ወይም ደግሞ ተወጋለች የተባለችው ሴት ጋር ያደረሰን ኤርሚያስ ነበረ። ከዛም ደግሞ የመለሰን ኤርሚያስ ነው ብለዋል ኢሳያስና ግዛቸው። ይህንን መረጃ ለኛ ሰጥተውናል። ስለዚህ በቀጥታም ሆነ በተዘዋዋሪ ኤርሚያስ ከዚህ ሴትዮ ከነዚህ ሰዎች ጋር ግንኙነት ካለው ይህንን ሁሉ ወንጀሎች ሲፈጽም የነበረ ሰው ግንኙነት አለው፣ የሚያውቀው ነገር አለ። ይህንን ደግሞ በእርግጠኛ ሆነን መናገር እንችላለን። ስለዚህ ከሱ ተነስተን ከኤርሚያስ ጋር ቆይታ የምናደርግ ይሆናል። ከጌታቸው ጋር ስላለው ግንኙነት ከዛ በኋላ ትዕዛዙን ሲሰጥ የነበረው ሰው ትወጋለች ወደ ተባለችው ሴትዮ ማለት እንደተመለከታችሁ ሰርኩሌት ሰርቷል። እዚህ ጋር ትዕዛዙን የሚያስተላልፈው ሰው አለ። እዚህ ጋር ደግሞ መድኃኒቱን ታዘጋጃለች ወይ ትወጋለች የተባለችው ወጋችን ያሉት ሴት አለች። ከዛ በተጨማሪ ሌሎችም ሰዎች አሉ። ይህን እርግጠኛ ሆነን መናገር እንችላለን። ምንድን ነው ያላቸው ግንኙነት? እዚህ ሰርኩሌሽን ውስጥ ኤርሚያስ እንደ ካታሊስት ፓስ እያደረገላቸው ያለው እሱ ነው። ኤርሚያስ እያንዳንዱን ሰዎች ስለሚያውቅ ከሱ ጋር ግንኙነት እናደርጋለን፣ ከሱ ጋር ቆይታ እናደርጋለን። ስለዚህ ያለፉትን ቪዲዮዎች አጠር ባለ መልኩ ለእናንተ በሚገባ መልኩ አዘጋጅተንላቸዋል። እሱን ስታዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስትመለሱ እሱን አይታችሁ ደግሞ ከኤርሚያስ ጋር እንመለሳለን። ብሩክ ነኝ። መልካም ቆይታ። እነዚህ ሰዎች እየተቆጣጠሩበት ያለበት መንገድ በዚህ ነው። እንግዲህ እላቸው ላይ በቀበሩት ነገር ከመጀመሪያው ጀምሮ የአቤልን ኬስ ከጀመርንበት ሰዓት ጀምሮ ነው የካዳችሁን። እድሜ ልክ ቁሱል ሆኖ ሲተሰትዘኝ ይኖራል።
መቼም ከአይምሮ የማይወጣ ነገር ነው የወንድሜ ሞት። የሕክምና ቡድን አባላት ያረጋገጡልን ነገር ምንም አይነት የካንሰር ህመም እንዳልተገኘባት ውስጧ ነው የሕክምና ውጤቱ። ምን የመጨረሻው ቀን አቤልን ሊገሉት የነበረ ቀን እኛ እየደረስንባቸው እንደነበረ ከኛ ሰዎች አሳልፈው መረጃ የሚሰጥ ነበረ። ማትቀላቀል እኛ ጋር አባል ማትሆን ከሆነ እንዳለ አጠፋልሃለሁ ነው ያለኝ። በጣም ብዙ ጊዜ ታድገናል እና በራሴ ግን ሲመጣ በጣም አሳሳኝ። እንግዲህ ጌታቸውን ስንመረምረው እነሱ ጌታቸው ሰውነት ውስጥ ያገኘ ነው ኬሚካል ፎርሙላና እዚህ ጋር ደግሞ የተገኘው እነሱ ጋር የተገኘው ተመሳሳይ ነው። ምንም አይነት ልዩነት የለውም። ጌታቸውም እንደነገረን ደግሞ ያደረጉት ነገር የቀበሩት ነገር አለ። ሙሉ ምርመራ ታደርጋላችሁ ምናምን ብሎ ግን ደም ምናምን ወስደዋል እና ማለት በቃ ከዛን ቀን በኋላ እንደፈለጉ ነው የሚያዙን። ከዛ በኋላ ምርመራ እናድርግ ምንም እናድርገው ነገር እኔ ኤክስሬይ ይሁን አልትራሳውንድ ምንም ማቀው ነገር የለም። ምላሽም ስንሰጣቸውም በቃ ለምንድነው ማደርገው እላለሁ። ድጋሜ ግን ደውሎ ሲያዘኝ ደግሞ አደርጋለሁ። እሺ እንግዲህ ኤርሚያስ ከዛ ቀን በኋላ እኔ እናንተ ስንገናኝ ዛሬ ለመጀመሪያ ጊዜያችን ነው። ዛሬ ስንገናኝ ግን ከብዙ ነገሮች በኋላ ነው። አንተን ያስጠራሁበት አንተን ያመጣሁበት ያለ ምክንያት አይደለም፣ በምክንያት ነው ያመጣሁክ። የዛን ቀን ምንም ነገር ሳይፈጠር አንተ በሰላም ከዛ ቤት በመውጣትህ ብቻ ፈጣሪ ልታመሰግን ይገባል። የምሬን ነው የምልህ። ከዚህ በፊትም ግብረ አበርህን ሳገኘው የተናገርኩት ነገር ነው። አሁን ደግሜ እየተናገርኩት ያለሁት የዛን ቀን በያዝኩት ሽጉጥ ጭንቅላትህን እንደፍቼ ቢሆን ኖሮ ደስ ይለኝ ነበር። ግን አሁንም ቢሆን ያ ውሳኔ ትክክል እንዳልሆነ የገባኝ አሁን ነው። አሁን አንተ ከዚህ በላይ የምታስፈልገኝ ሰዓት ነው። ካንተ ብዙ ነገሮችን እፈልጋለሁ። ብዙ መስማት የምፈልጋቸው ነገሮች አሉ። እያንዳንዱን ነገር እንደምታውቅ በደንብ አውቃለሁ። ከዳንኤል ግድያ ጀምሮ ከዛ በፊትም የነበሩትን እያንዳንዱን ነገሮች ብዙ ማስረጃዎችን ይዤ ነው ዛሬ እኔ እናንተ እዚህ የተገናኘ ነው። አሁን የምጠይቅህ እያንዳንዱን ነገር የምታውቀውን ስለነዚህ ሰዎች ከመጀመሪያው አንስተህ እስከ መጨረሻው እንድትነግረኝ ነው። ምን እንድነግርህ ነው የምትፈልገው? እነማን ናቸው እነዚህ ሰዎች? አንተ እየወሰድክ የምትሰራላቸው እዚህ ጋር ሰዎችን እየወሰድክ ወደ እነሱ እየወሰድክ መርፌዎችን የምታስወጋላቸው ሰዎች ይሄንን የግድያ ወንጀል ሳይቀር ግደሉት ብሎ እንግዲህ ትዕዛዝ ያስተላለፈልህ ሰው ሳይቀር እነማን ናቸው እነዚህ ሰዎች? ዋናውን ሰው ይዛቸዋል። ጌታቸው በእናንተ ቁጥጥር ስር ነው። እሱ ነው በዚህ ግቡ በዛ ግቡ እያለ እያንዳንዱን ነገር የሚያዘን። እሺ እኛ ምን ልናናገር? እኔ በተለይ እኔ ምን ልንገርህ? እያንዳንዱ ነገር እኮ እሱ ነው ትዕዛዝ የሚያስተላልፍ። ጌታቸው አይደለም። ጌታቸው በእኛ ቁጥጥር ስር ነበረ። ጌታቸው ራሱን ስቶ ራሱን እንኳን ያወቀበት በቅርብ ጊዜ ነው። የነበረበት ሁኔታ ሞቱን የሚያስመኝ ሁኔታ ውስጥ ነበር። ጌታቸው ራሱን እስከማያውቅ ድረስ ነበር የደረሰበት ጉዳት። ይሄንን ትዕዛዝ እሱ እንዳላስተላለፈው ታውቃለህ። አንተም እኔም እናውቃለን። ይኸውልህ የዛን ቀን ምሽት ይሄንን ግድያ የፈጸመው ሳይቀር ይሄንን ግድያ ግደሉት ብሎ ያስተላለፈላችሁ መልእክት ያስተላለፈላችሁ ሰው ማን እንደሆነ እንድትነግረኝ ነው የምፈልገው። ይኸውልህ ቀድሞ የተዘጋጀ ስትራቴጂ ነበረ። ነገር ግን እኛ ትዕዛዙን ብቻ መፈጸም ነው፣ የተነገረንን ብቻ ማድረግ ነው። ስለዚህ ምንም ለየት ያለ ነገር የለም እኮ። በቃ እንትን አትበለኝ። በቃ ምንድነው ቀድሞ የተዘጋጀው ስትራቴጂ ማገት እንደሆነ እኮ ሁሉም ያውቃል። ሁሉም የደመደመው ጉዳይ ነው። ኢሳያስም ግብረ አበሮቻችሁ ጽጌረዳም ጨምሮ ያንተ ፍቅረኛ ነች የተባለችው ሴት ጨምሮ ያመኑት ጉዳይ ነው። ቀድሞ የተዘጋጀው ዳንኤልን አፍኖ መውሰድ ነበር። ከዛ በኋላ ነው ባለቃችሁ ትዕዛዝ ይሄንን ነገር የፈጸማችሁት። የማውቀውን ነገር አትካደኝ። እኔ ምንም አላቅም አልኩ እኮ። በቃ ሁሉም ነገር በስትራቴጂ የተቀመጠ ነገር ነው። በቃ ቀድሞ ጌታቸው አዘጋጀ፣ ከጌታቸው በፊትም ያሉት አዘጋጁም አላዘጋጁም፣ ዞሮ ዞሮ እኔ ከደሙ ንጹህ ነኝ ብዬሃለሁ እኮ። ባለፈውም ነግሬሃለሁ። በቃ እኔ ምንም ማውቀው ነገር የለም። በቃ አጋጣሚ የተፈጠረ ነገር ነው። በቃ ስትራቴጂው እንዳለ ጌታቸው ነው። ደግሞ ዋናውን ይዛችሁታል። አሁንም ደጋግሞ መጠየቅ ምን ያደርጋል? እሱን እስከያዛችሁ ድረስ እኔን መልቀቅ ነው ያለባችሁ። ምን አጠፋው እኔ? አሁን አስሬ ዋናው አትበለኝ። ደጋግመህ ስለ አንድ ሰው ስለማውቀው ሰው ስለ ጌታቸው አትንገረኝ። ወንጀለኛው አንተ እንደሆንክ ደግሞ ታውቀዋለህ አይደለ? የዛን ቀን ምሽት የመርፌው አሻራ ጭምር አንተ ላይ እንደገኘ ታውቃለህ። ከዛ በተጨማሪ ገዳይ መሆንን እንዳትረሳ። እኔ መለስኩልህ እኮ። በቃ ምንም የምነግርህ ነገር የለም። ያለውን እውነታ ነው ያወጣውልህ። በቃ
ዋናውን ይዛችሁታል፣ ገዳዩን ይዛችሁታል። እኔ እንደነገርኩ ነው። በቃ ቢያንስ በስተትም ቢሆን የገባውበትን ነገር ፍርዴን ተቀብዬ እወጣለሁ። በቃ አታፋጠኝ። የሚያዋጣህ መንገድ አይደለም። ይኸውልህ ፍርድ ለአንተ እስር ቀድሞም የተፈረደበት ጉዳይ እኮ ነው። በምን አይነት እድሜ፣ በምን አይነት ልክ፣ በምን አይነት አመት እንደተፈረደበት እኮ እኔም አንተም እናውቃለን እኮ። ያ እኮ በቂ እኮ ነው ለአንተ። ያንን ግን እኔ እንድታገኝ አላደርግህም በፍጹም። አንድ ብዬ ልጀምርልህ። ከወጋህበት ጣት ለብቻ ቆርጬ ላውጣለህ? የወጋህበትን ጣት ዳንኤልን ለመውጋት የተጠቀምክበትን ጣት እኔ ቆርጬ ላውጣለህ? ስቃይ ምን እንደሆነ ላሳየህ። ትንሿን ነገር አንተ ሰዎች ላይ ስታደርስ ከነበረው ትንሿን ነገር እኔ ላሳየህ። በዚህ ልጀምርልህ። እንደውም ለአንተ ያ ነገር ያ ቀን ግልግልህ ነበረ። እኔ የዛን ቀን ገብቼ በሽጉጥ ምልህ ቀን ለአንተ ግልግልህ ነበረ። ያ እንዲሆን ግን አሁን አልፈቅድም። ስቃይ ምን እንደሆነ እኔ ያሳያለሁ። አሁንም ቢሆን እንድትነግረኝ የምፈልገው ነገር እነዚህን ሰዎች ነው። አንድ ባንድ እንድትነግረኝ የምፈልገው። እኔ ምንም ምል ነገር የለም። በቃ ያለው እውነታ ይሄ ነው። በቃ ማነቻች ሴትዮ? ማናት? እነዛን ሰዎች ይዘህላት የምትሄደው ማይክሮቺፕሱን የምትወጋው የራሷ ቤት ውስጥ የምታስገባቸው ሴት ማነች? እኔ ስለሷ ሴት ማውቀው ነገር የለም። ግን ኦልሬዲ ያው ማይክሮቺፕሱ እነሱ ላይ ይቀበራል ምናምን። ይሄን የተወሰነ አውቃለሁ። የተወሰነ አይደለም፣ ሙሉ ለሙሉ ታውቃለህ። እዚህ ጋር ሚና እየተጫወትክ ያለው አንተ ነህ። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ሚና የምትጫወተው አንተ ነህ ኤርሚያስ። ሰዎችን የምታቀብላት አንተ ነህ። ይዘህላት የምትሄደው አንተ ነህ፣ ምን እንደሚወጉ እንኳን እስከማያውቁ ድረስ። ለዚህ ደግሞ አንተ ለአንድ ሰው አይደለም ለብዙ ሰዎች እዚህ ሄዱትን ሰዎች ስለዚህ ነገር ስለ ሰዎቹ በደንብ ግንዛቤ አለ። እኔም እኮ መጀመሪያ አካባቢ ማይክሮቺፕሱ እኔ ላይ ተቀብሮ ነበረ። ስለዚህ ምናልባት እሷ ደንዝዞኝ ይሆናል ተቀብሮ። የሆነ ሰዓት ላይ ግን ያው ስላመኑኝ እኔ የዋ ስለሆንኩ ይኸው እንደምታየኝ የዋ ነኝ። እኔ ስታወራኝ ራሱ አይታላ እንዴት እንደማወራ ሁኔታዬ ምናምን። ስለዚህ ያንን አይተው አወጡ። ለዛ ምንም ማቆ ነገር የለም። ብቻ የሆነ ነገር ይልኩኛል፣ ወስዳለሁ፣ ሰዎቹ ላይ ይቀበራል ምናምን ያለው። ከዛ ውጪ በቃ እኔ ምንም ማቆ ነገር የለም። ስለ ግድያ ምናምን አላውቅም እኔ ጭራሽ። አንተ ነህ የዋ ኤርሚያስ፣ አንተ ነህ የዋ። አንተ የተረገምክ ወንጀለኛ እኮ ነህ። ማንም ያልሰራውን እስከዛሬ የምትሰራ መሰሪ እርጉም፣ በስንት ወንጀሎች የተሳተፍክ ሰው ነህ እኮ። በስንት ወንጀሎች ላይ እጅህ እንዳለ የተፈረደበት የእድሜ ልክ እስራት ብቻ በቂ ነው ለአንተ። ያ ብቻ ማሳያ ነው። ውጪ ሄደህ የምታገኛቸውን ሰዎች ላውራ። ሀገር ውስጥ ብቻ አይደለም ያንተ ሚና፣ ውጪ ድረስ ዱባይም ጭምር የተለያዩ ሀገራት እየተዘዋወርክ መድኃኒቱን ጭምር የምታመጣው አንተ እንደሆነ ካውቃለሁ። እዛ ሄደህ ምን አይነት ሰዎችን እንደምታገኝ። ስለዚህ አንተ እጅግ በጣም የሚያምኑክ ሰው ነህ። ምንም አይነት ወንጀሎች ላይ የሚያሳትፉ ሰው ነህ። ይኸውልህ አሁን ስለ እያንዳንዱ ነገር አውቄ ነው የመጣሁት። ከመግደልህ አንስቶ ውጪ እስከምትሄድበት ሰዓት ድረስ ስለምታገኛቸው ሰዎች እነዚህ ለኔ በቂ ማስረጃዎች ናቸው። ግን እየነገርኩ ያለሁት በእነዚህ ምክንያት ፍርድን እንድትቀበል አደረግኩ። አልፈልግም በፍጹም። ላደረግከው ለእያንዳንዱ ነገር ስቃይ ነው ላንተ የሚገባ። ያ እንዳይሆን ከፈለክ ግን በሰላም ወደ ህግ መሄድ ከፈለክ ያለውን ነገር እንድትነግረኝ እፈልጋለሁ። እኔ ምን ልንገርህ? አሁን እኮ አንተ እያልከኝ ያለው እኔ የማላደርገውን ነገር ነው። ውጭ ትሄዳለህ፣ ዱባይ ትዝናናለህ ምናምን። ትዝናናለህ አይደለም፣ ለመዝናናት አይደለም የምትሄደው። አቅዳችሁበት አውቃችሁ ማንን ለመቀበል ምን ለመቀበል ማንን ለማግኘት ጭምር አስባችሁ እንደምትሄዱ ነው ማቀው። ይሄን ደግሞ ባንተ በኩል ነው ያገኙዋቸው። ኪስ ውስጥ ያገኙዋቸው ፓስፖርቶች፣ ቪዛዎች፣ ቦርሳ ሲበረበር የተገኙት ማስረጃዎች በቂ ናቸው። በማን ስም የት ሀገር እንደምትሄድ የማን ቪዛ እንዳለ ጭምር። ኤርሚያስ አሁን የምሰጠህ የምጠይቀህ የመጨረሻ እድል ነው። ለመጨረሻ ጊዜ ነው አሁን ልጠይቅህ የምችለው። የምሰጥህን የመጨረሻ እድል ማትጠቀምበት ከሆነ ግን ወደምትሻገርበት ወደ ቀጣይ እርምጃዎች ለመሻገር ግድ እላለሁ። ምክንያቱም ያለውን ነገር በሰላም እያወራን ነው። ያገኘውብክ ማስረጃዎች ጭምር ለኔ በቂ ናቸው። በፊት እነዛ ሰዎች እንደሚያስወጡ አትጠብቅ።
ትታሰራለህ፣ እነዛ ሰዎች ይዘውክ ይወጣሉ። ያ ቀላል ነበረ። አሁን እሱን ነገር ጭራሽ አትመኘው። ዋና ሰው የምትለው ጌታቸው እንኳን እንዴት ሞቱን እየተመኘ እንደሆነ ነግሬሃለሁኝ። ወስጄ አሳይሃለሁ ፊት ለፊቱ ከፈለክ። አሁን ግን የምሰጥህን እድል ተጠቀምበት። አለዚያ ግን ሳልወድ በግድ ወደ ቀጣዩ እርምጃ እሄዳለሁኝ። የሰጠሁህን እድል ተጠቀምበት። እንዴ ሰውዬ ለምንድን ነው የምታስጨንቀኝ? በቃ የሌለውበትን ነገር ለምንድን ነው የምታስገድደኝ? ምንም የማውቀው ነገር የለም እኮ ደግሜ ደጋግሜ ነገርኩ። እጄ በሌለበት ነገር ነው እያስቸገርከኝ ያለኸው እኮ አንተ። በቃ እኔ ነግሬሃለሁ ቅድም፣ ተባባሪ ነኝ። በተባባሪነቴ ቅጣቴን ወስጄ እሄዳለሁ። ስለምን ግድያ ነው የምታወራው አንተ? ስለ ግድያው እኮ የተማመነው ነገር ነው። ከዛ ባሻገር ያሉትን ሰዎች ነው ካንተ የምፈልገው። በቃ ነገርኩ እኮ በቃ እነዛ ሰዎች ማይክሮቺፕስ ይቀበርባቸዋል፣ አቀባብላለሁ፣ አንዳንድ ማቴሪያሎችን ወስዳለሁ ምናምን። በቃ ከዛ ውጭ ምንም አውቀው ነገር የለም እኮ። ማን ነው ያንን ትእዛዝ የዛን ቀን የሰጣችሁ? ጌታቸው ነው። ጌታቸውን ደግሞ ይዛችሁታል። አስር ጌታቸው አትበለኝ። ጌታቸውን እጅ ላይ ነው እኮ እያልኩ ነው አይደል እንዴ? በቃ እኔ አልገደልኩትም አልኩ እኮ። ለዚህ ማስረጃ ላምጣልህ? ምን ማስረጃ አለ? ይኸውልህ ነገርኩህ እኮ። እንግዲህ ልብ በሉ ተመልካቾች፣ የዛን ቀን የመርፌው ላይ የነበረውን አሻራ በሙሉ አብሮት ለነበረው ግብረ አበሩ ሰጠው። እዛ መርፌ ላይ ወይም ደግሞ የመርፌው ቦዲ ላይ ይሄኛው መርፌ ላይ ሁለቱም እንዲነኩት አደረጉ። ማን እንደገደለው እንዳንለይ ያደረጉን ማለት ነው። ግን አንድ መርፌ የሚወጋ ሰው መቼም ሞጊያው አለች አይደለ? ፕሬሷ ላይ ደግሞ ሞጊያው ላይ እጁ የተገኘው ደግሞ የኤርሚያስ አሻራ ብቻ ነው። ስለዚህ ይሄ ሰው ምንድን ያደረገው? ሁለቱም ገድለዋል፣ ወይም ደግሞ ራሱን ነፃ ለማውጣት ሲል የመርፌው አካል ወይም ደግሞ ቦዲው ላይ የሁለቱንም አሻራ አስቀመጠ። ሞጊያው ላይ ግን የተገኘው ያንተ አሻራ ብቻ ነው። መቼም ቦዲውን የነካ ሰው እንደዚህ ሊወጋው አይችልም። ውስጥ ያለውን ኬሚካል ወደ ውስጥ መክፋት ስለሚገባችሁ፣ ለመክፋት ደግሞ ያንተ እጅ ነው እዛ ጋር ያለው። ያንተ አሻራና እዛ ላይ ያለው አሻራ ተመሳሳይ ነው። በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢክ ሆቴል ፊት ለፊት ቴምር ስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የአካራይ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛ ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። መግደል እኮ የተረጋገጠ ነገር ነው። እኛ አረጋግጠን ደምድመን በማስረጃ የጨረስነው ጉዳይ ነው። ጉዳይ አይደለም ያንተ ማመን አለማመን። ከዛ ባሻገር ግን ይሄንን ግድያ ወንጀል ከማፈን ወደ መገደል እንዲሆን ትዕዛዙን ያስተላለፈውን ሰው እሱን እንድትነግረኝ ነው ካንተ የምፈልገው። ገድየዋለሁ በቃ። መግደል አይደለ? ገድየዋለሁ በቃ። ቀላል ነገር ነው አድርገህ ብታይ ገድየዋለሁ እኮ ነው እያልከኝ ያለው። መግደል ላንተ ቀላል ነው እንዴ? ላንተ ቀላል ነው ወይ መግደል? መግደል ምን ማለት እንደሆነ ላሳየህ። እኔ ላሳየህ ወይ በስነ ስርዓት አውራኝ። መግደል ላንተ ቀላል ነው? በእንደዚህ አይነት ነገር ተረጋጋ። እንደሱ አይደለም። ብዙ ማወቅ ያለብን ነገር አለ ዛሬ። በእንደዚህ አይነት ነገር አይደለም። ይኸውልህ አሁን የመጨረሻ እድል ነው የምሰጥህ። ያለበለዚያ ግን ከዚህ በፊት እንደለመድከው እስር ቤት ገብተህ በቀላሉ የምትወጣ ሰው አትሆንም። ለምደሃል። የሆነ ወንጀል ትፈጽማለህ፣ ትገባለህ፣ የእናንተ ሰዎች ያስወጣዋል። አሁን እሱን አታስበው እሺ? ከኛ እጅ ከዚህ በር አንተን የሚያስወጣክ የለም። እስካሁንም የታገዝኩ በህይወት ያቆየውክ ጭምር ስለምታስፈልገኝ ነው። አንተም ሆንክ ጌታቸው ነግሬሃለሁ። የዛን ቀን ያገኘውም ቀን ነግሬሃለሁ። ያገኘው ቀን ነበር ምገልህ አንተን እኔ እንዳደረከው ነገር። አሁን ደግሞ ቀላል ነው ገደልኩት እያልከኝ እንደ ቀላል ነገር እየነገርከኝ ያለው። እየጠየቅኩት ያለውትን ነገር በስነ ስርዓት መልስልኝ። አለበለዚያ ግን ከዚህ በኋላ ለማደርገው ነገር ሪስኩን አንተ ትወስዳለህ።
ምን ልንገርሽ? ገድያለሁ አልኩህ አይደል እንዴ? ሌላ ምን ልንገርህ? ማን ነው ትእዛዙን የሰጠህ? ጌታቸው ነው። አንተ ሰውዬ ያምሃል እንዴ? አሰማኝም እንዴ? ጌታቸውን እጅ ላይ ነው ያለው። ይሄንን ትእዛዝ ሊያስተላልፍልህ አይችልም። እያንዳንዱ ነገር በቁጥጥራችን ስር ያለ ሰው ይሄንን አያደርግም። የተገኘው ማስረጃ እንደዛ አይደለም። ማን ነው አስወግዱት ያላችሁ? ማን ነው ግደሉት ያላችሁ? ማን ነው ይሄን ነገር እየመራ የነበረው ከጌታቸው በኋላ? እሱንማ ጌታቸው እኮ ነው የሚያውቀው። ታዲያ እኔ ምን አውቃለሁ? ታዲያ ጌታቸው እናንተ እጅ አይደል? ትእዛዙ እኮ ላንተ ነው የተሰጠው። ለኛ ጌታቸው ነው የሚያስተላልፍልህ። ላንተ ነው እኮ የተሰጠው እኮ ጌታቸው ትእዛዙ ላንተ ነው የተሰጠው እኮ። ከሱ ውጪ ገደልኩ ከገደልኩ እኔን አትይዘኝም እንዴ? ከኔ ውጪ ምን በላይ ያለ? በቃ ጌታቸው ነው አልኩ እኮ። እኔ ገደልኩ። ገዳይ አይደል የምትፈልገው? ገደልኩ። በቃ ውሰደኝ፣ ይሰረኝ። በቃ ይኸውልህ ልንገርህ አይደለ? መታሰር ላንተ ቀላል ነው። መታሰር ማለት ላንተ እንደ ጽድቅ ነው። መቼም የዛን ቀን ዳንኤልን የወጋችሁበት መርፌ እጃችን ላይ ነው ያለው። መርፌው ምን እንደሚያደርግ ደግሞ ታውቁታላችሁ። በወንድሜ በዳንኤል አይቼዋለሁ። እስኪ አንድ ጥያቄ ልጠይቅህ። እዚህኛ ጋር ከገባህ በኋላ እንዴት ነው ማክቤል? ደህና ነች? አግኝታት ታውቃለህ? ምን ማክቤል? ወይዘሮ አያልስ? ምንድን ነው የምታወራው? አልገባኝም። አትደማበር። አይ በስነ ስርዓት አለ። መጀመሪያ በነበረ ኮንፊደንስ አውራኝ፣ ችግር የለውም። አልገባኝም። ምንድን ነው የምታወራው? ከቤተሰቦች ምንድን ነው ያለ? ምንድን ነው የሚያንተባተበ? አንተ የመጣኸው የኔ ቤተሰብ ላይ ነው። ስለ ቤተሰብ ሲመሳ እንዴት እንደሆነ ስሜቱን ታውቀዋለህ። አሁን የገባ ይመስለኛል የኔ ስሜት። እኔ እናንተ ከዚህ በኋላ በስነ ስርዓት ማውራት እንችላለን። የቤተሰብ ምንነት የሚገባ ከሆነ እኔም የተገደለብኝ ወንድሜ ነው። ይኸውልህ ብሩክ፣ ከቤተሰቦቼ ራቅ። እነሱ ምንም ነገር አያውቁ። ሁሉንም ነገር የምሰራው እኔ ነኝ። ጥፋተኛም እኔ ነኝ። የኔ ወንድም ዳንኤል የሚያውቀው ነገር ነበረ? ዳንኤል የሚያውቀው ነገር ነበር ወይ? የኔ ቤተሰቦች ማክቤል ምንም አታውቅም ካልከኝ፣ ወይዘሮ አያል ምንም አያውቁም ካልከኝ፣ የኔ ወንድም ዳንኤል ምን የሚያውቀው ነገር ነበረ? የሚያውቀው ነገር ነበረ ወይ? እኔም ቤተሰብ አለኝ፣ እስከ ማጣት ድረስ የደረስኩት ቤተሰብ። እባክህ ስማኝ፣ አሁን በልጄ አትምጣብኝ። ያለ እናት ያሳደግኳት ልጄ ነች። እባክህ እኔ ሁሉንም ነገር እነግርሃለሁ። የማውቀውን አንድ በአንድ እነግርሃለሁ። እባክህ ልጄን ግን ምንም አታርጉብኝ። አንድ ነገር፣ አንድ ውሸት አልፈልግም ከዚህ በኋላ። መቼም ይሄው እንዲሆን የምትፈልግ አይመስለኝም። የኔን ወንድም ዳንኤልን የወጋችሁትን መርፌ አስመርጣለሁ። እኔ እንዳንተ ክፉ አይደለሁኝም። ወይ እናትህ ወይዘሮ አያለን ወይ ደግሞ ልጅህ ማክቤልን። የመረጥከውን ሰው ወጋልሃለሁ። ያለበለዚያ ግን እውነቱን ትነግረኛለህ። አንድ ነገር ሳትደብቅ፣ አንድ ነገር ሳትሸርፍ፣ ከመጀመሪያው ጀምሮ እስከ መጨረሻው፣ ከግድያው ፕላን ጀምሮ እንዴት እንዳቀዳችሁት፣ ማን ሲያዛችሁ እንደነበረ፣ ማን ይህንን ነገር እየፈጸመ እንደነበረ አንድ ነገር ሳታጎል ትነግረኛለህ። ያለበለዚያ ግን በዚህ መንገድ እንቀጥላለን። አሁን እኔ እናንተ ማውራት እንችላለን። አሁን በደንብ እነግርሃለሁ። ምክንያቱም በአይኔ ብሌንና በልጄ ነው የመጣችሁት። ያለ እናት ያሳደግኳት ዋጋ የከፈልኩላት ልጄ ነች። ለዛ አንድ በአንድ እነግራችኋለሁ። ምንም ችግር የለውም። መቼም ቢሆን አልናገርም ብዬ ነበር። እኔም ብትገሉኝም አልናገርም ነበር። ነገር ግን በልጄ አልደራደርም። ይህንን ሳረግ ግን እንደምሞት አውቀዋለሁ። ያው ለልጄ ስል ግን ዋጋ ከፍላለሁ። ልጄን በምንም አልቀይራትም። ይኸውልህ ምን መሰለህ፣ መጀመሪያ ተፍተፍ እያልኩ ነበረ ራሴን ማስተዳድረው። በዛው አጋጣሚ የፍቅር ህይወት ውስጥ ገብቼ አንድ ልጅ ወለድኩ። ከዛ ከእናትየው ጋርም አልተግባባንም፣ ጥላብኝ ሄደች። ከዛ በኋላ ጣፋንታዬ ልጄን ብቻ የማሳደግ ሆነ። ከዛ ያልሆነ ህይወት ውስጥ ገባውና ልጄን ማሳደግ አልቻልኩም። ሳልፈልገው ለልጄ ስል ወደ ስርቆት ገባሁ። ኪስ ማውለቅ ትላለ፣ የተለያዩ ወንጀሎችን መስራት ጀመርኩ። ትላልቅ ወንጀሎችን መስራት ጀመርኩ። በቃ የተደራጀ ሌብነት ስራ ውስጥ ገባሁ እና ደግሞ ያው ልጄን ብቻ የማሳደግ ኃላፊነት እኔ ላይ ሲጣልብኝ፣ ከዛ በቃ ልጄን እያሳደግኩ በመሃል ከበደኝ። ሁኔታዎች፣ ነገሮች ምንም መወጣት አልቻልኩም።
ከባድ ነበረ በጣም። በቃ የተለያየ ወንጀል ላይ ሌብነት፣ ስርቆቶች ላይ ምናምን መሳተፍ ጀመርኩ። በአጋጣሚ ግን አንድ ጓደኛ የሆነ ወርቅ ቤት ለምን አንሰርቅም አለኝ። ከዛ ወንጀሉ በጣም ከባድ ነው፣ ሪስክ አለው፣ ግን የምናገኘውም ጥቅም ዳጎስ ያለ ስለነበረ ተሳተፍኩኝ። እሱንም ወንጀል አሳካ ነው፣ ያንን ወንጀል አሳካ ነው። 1 ሚሊዮን ብር ገደማ ምናምን አገኘንበት። ግን ጓደኛዬ ልክ ሲታሰር እኔን ጠቆመኝ። እኔም ደግሞ ብሩን ለእናቴ ሰጠኋት። አንዲት ልጄን ራሴ ብቻ ሳሳድጋት የነበረችዋ ልጅ ከሷ ለመለየት ከሷ ተለየውና ቀጥታ ወደ እስር ቤት ተወረወርኩ። ብሩን ግን ለእናቴ ሰጠኋት። በስተመጨረሻው እስር ቤት ገባው። ረጅም ጊዜ እስር ቤት ቆየሁ። የልጄንም ትንፋሽ አልሰማም፣ የእናቴንም አልሰማም። እዛ እስር ቤት በጣም ከባድ ነበር። የጨለማ ህይወት በጣም ያስጠላል። ከስንት ቆይታ በኋላ ተፈታሁ። ከተፈታሁ በኋላ በቃ ኑሮዬን መኖር ጀመርኩ። ሰላማዊ ህይወት መኖር ጀመርኩ። መንቀሳቀስ ጀመርኩ፣ መስራት ጀመርኩ፣ መጣር ጀመርኩ። እንቅስቃሴዎችም ባይገርም አሪፍ ነበሩ። በቃ በስነ ስርዓቱ ለረጅም ጊዜ ለአመታት ያክል እየሰራሁ ጥሩ መንቀሳቀስ ከጀመርኩ በኋላ በፊት ወንጀል ስሰራ የሚያውቁኝ ነው መሰለኝ መጡ። እንደዚህ አይነት ወንጀል ከኛ ጋር መስራት አለብህ አሉ። በጭራሽ እኔ ከዚህ በኋላ ወደ ወንጀል መመለስ አልፈልግም አልኳቸው። ይገርምሃል፣ ባላሰብኩት ነገር ነው የመጡብኝ። በጭራሽ አላሰብኩም፣ በጭራሽ። ምክንያቱም እኔ ወደ ወንጀል እመለሳለሁ ብዬ በፍጹም አስቤ አላቅም። አንደኛ አስጠሊታና አስከፊ ነው። ሁለተኛ የእስር ቤቱ ጨለማ ይቀፋል። ከልጅ መለየት፣ ከእናት መለየት ምን ያክል ከባድ እንደሆነ ስለማውቀው መመለስ በፍጹም አልፈልግም ነበር። ብቻ ግን ሰዎቹ እኔ ባልጠበቅኩት ነገር ነው የመጡብኝ። በልጅ ያስፈራሩኝ። ከኛ ጋር እኛ የምንሰራውን ስራ ካልሰራህ ልጅህን ታጣታለህ አሉ። እነማን ናቸው እነዚህ ሰዎች? ጌታቸውና መሰሎቹ ልጄን ያዟት። ስለዚህ በቃ መውጫ የለኝም፣ ከዚህ በኋላ መመለሻ የለኝም ብዬ ድጋሚ አልመለስም ብዬ ቆርጬ የተውኩትን ወንጀል ድጋሚ ተመለስኩበት። የሚሰሩት ወንጀል የሚዘገንን ሰምቼም አይቼም የማላቀው ለጆሮም ለአይንም የሚከብድ ወንጀሎችን መስራት ጀመርኩ። አቶ ጌታቸው የሚባለው ሰው ጋር ተገናኘው። ከነሱ ጋር መስራት ጀመርኩ እልሃለሁ። እሺ እንግዲህ ይሄንን ነገር እኛ ቀድመን ያጣራነው ነገር ነው። አንተ ቤተሰብ ልጅ እንዳለ፣ ነገር ግን ይሄንን ጉዳይ ማንም እንደማያውቅ እኛ ቀድመን አጣርተናል። አሁንም ቢሆን ግን እየነገርከኝ ያለው እንዴት ከነሱ ጋር ስራ እንደጀመርክ እንጂ እነዚህ ሰዎች እነማን እንደሆኑ የነገርከኝ ምንም ነገር የለም። ጌታቸውን ይዘነዋል። የነገርከኝ የማውቀውን ጌታቸው ነው። ግን የዛን ቀን ይሄንን ትዕዛዝ ማን እንዳስተላለፈ፣ ሰዎችን እየወሰድክ የምታስወጋ ወይም ደግሞ የምትወጋለት ሴት ማን እንደሆነች፣ ማይክሮቺፕስ የተባለውን ነገር ይሄ ሰውነታችሁ ውስጥ የተገኘውን የሚቀበረውን ነገር የምትቀብረው ሴት ማን እንደሆነች ምንም የነገርከኝ ነገር የለም። አሁንም ቢሆን ግን ያለውን ነገር እንዳይቀጥል ከፈለክ እነዚህን ሰዎች ንገረኝ። አሁን ይኸውልህ አንተን መዋሽ ምንም አይነት ምክንያት የለኝም። ሰዎቹ ምንን ይገሉኛል? ይሄን ስነግርህ ኦልሬዲ መሞቴን አምኜ ነው። ለልጄና ለእናቴ ስል ነው ይሄንን ነገር ጠቅላላ መነግር። እኛ ይሄን ነገር የምናደርገው በጌታቸው ትዕዛዝ ነው ይሄን ነገር የምናደርግ። ነገር ግን ከሱ በላይ አንዲት ሴት አለች። እያንዳንዱ ነገር እኛ ትዕዛዝ የተሰጠን ሰውየውን ልንገል አይደለም፣ ልናግተው ነው። እንደምናግተውም ነው የምናውቀው። ነገር ግን በአጋጣሚ ጌታቸውን ያዛችሁት እናንተ። ልክ ጌታቸው ከተያዘ በኋላ ነገሮች፣ ሁኔታዎች ሁሉ ድብልቅልቅ ነው ያለው። ድብልቅልቅ ሲል ተደወለ።
አንዲት ሴት ደወለች፣ ወዲያውኑ ግደሉት አለች። ከዛ በኋላ እኛም ተደናብረን ባልታሰበ ሁኔታ ነው የገደልነው ልጅ። ስለዚህ በቀጭን ትዕዛዝ ነው ስልክ ደውላ ግደሉት ያለችው። ገብተዋል እምልህ ያ ነው ያለው እውነታ ይሄ ነው። በቃ ተዘኛ እንትን ማለት ነው። በቃ ትዕዛዝ ነው የምንቀበለው። የተቀበልነውን ትዕዛዝ ማድረግ ነው። አድርጉ እንባላለን፣ እናደርጋለን። ቺፕሱም ማይክሮ ቺፕሱም ሰውነታቸው ላይ ይቀበራል፣ እኛ እናቀብላለን፣ እንወስዳለን። እያንዳንዱ ነገር ትዕዛዝ ነው። እኛ በትዕዛዙ መልክ ስለሆነ በቃ በተለይ ጌታቸው ከተያዘ በኋላ ሁሉንም ነገር ነው ሁኔታዎችን ጠቅላላ ያበለሻሹባቸው። የነሱን ስትራቴጂ እንዳለ ነው በቃ ያበለሻሻችሁባቸው። ስለዚህ አሁን ያቺ ሴቷ ነች በበላይነት እየመራች ያለው ይመስለኛል። አላቅም ከሷ የበላይ ይኑር አላቅም፣ ብቻ አሁን ላይ እሷ ነች ትዕዛዞችን በጠቅላላ እያስተላለፈች ያለች እሱ ከተያዘ በኋላ። ማን ነች? ምንድን ነች እቺ ሴት? ስለሷ ባግራውንዷን አላቅም፣ ማለት በአካል አግኝቻት አላቅም። እኔ እስከ መጨረሻው ጌታቸው እስከሚታሰር ድረስ እስከምትይዙት ድረስ ትዕዛዝ ጠቅላላ የሚያስተላልፍልን ለእኔም ሆነ ለባልደረቦችም ጌታቸው ነው። የምናውቀውም እሱን ነው። ሌላ የምናውቀው ሰው የለም። በስተመጨረሻ ግን ጌታቸው ሲያዝ ውጥንቅጡ ነው የወጣው። እንደነገርኩ መጀመሪያ እንደነገርኩ ነገሩ ሁሉ ድብልቅልቁ ነው የወጣው። ከዛ አንዲት ሴት ደውላ ግደሉት፣ በቀጭን ትዕዛዝ ደጋግማ እንኳን አላለችም፣ አንዴ ነው ግደሉት ያለችው። ከዛ በኋላ እኛም ተደናበርን። ማለት እስከ መጨረሻው ድረስ ጌታቸው ሲያስተላልፍልን የነበረው መልእክት ይታገት ነው፣ እኛም የምናውቀው ማለት ነው። ግደሉት አለች። ከዛ ገደል ነው። ስለዚህ እያንዳንዱን ነገር እያስተላለፈች የነበረው የዳንኤልን ግድያ ከመጀመሪያው ጀምሮ እስከ መጨረሻው እየመራች የነበረችው እቺ ሴት ነች ማለት ነው አይደል? ይመስለኛል። ለምን መሰለ ማለት ጌታቸው ነው እኛን ሲያዘን የነበረው። ጌታቸው ሲያዝ ግን ኦልሬዲ ግደሉት ብላ ለኛ ትዕዛዝ ካስተላለፈች ጌታቸውን ስትመራም የነበረችው እሷ ነች ብለን ነው እኛ የምንጠረጥረው። ምክንያቱም እኛም በአካል አናቃትም፣ በአይን አይተናት አናቅም። ትዕዛዝ ነው የምንቀበለው። እኛ የተሰጠንን ትዕዛዝ ስለምናስተላልፍ በቃ እሷ ስታዘን የጌታቸው የበላይ እንደሆነች ተረድተን ነው እኛም ራሱ። እሺ፣ በተጨማሪ ግን ይህንን ነገሮች ኢቨን ይህንን መርፌ እስከ ማዘጋጀት ድረስ የእናንተ ሰዎች የምትወጋው ይህንንም መድኃኒት መርፌውን ያዘጋጀችው ምክንያቱም የእኛ ሰው ኢሳያስ በቀጥታ ሄዶ መርፌውን ስለተቀበለ አንድ ሰው እንደሆነች እንግዲህ ከዚህ በፊትም ሰምተናል። ኢሳያስንም የእኛ ሰዎችንም ግዛቸውንም ጨምሮ ለማስወጋት ይዛቸው ሄድከው አንተ ነህ። ስለዚህ እዛ ቤት ውስጥ ነው ይሄ ነገር የሚሰራው ማለት ነው። ይሄን ደግሞ ከኢሳያስም ሰምተናል። ማነች እቺ ሴት? መርፌውን እስከ መውጋት ድረስ መደርሰው ይህን ነገር እያዘጋጀች ያለችው ሴት ማነች? ይቺ ሴትና ያቺ ሴት አሁን ትዕዛዙን ያስተላለፈችላችሁ ሴት ተመሳሳይ ናቸው ወይ? ወጊዋን ነው የምትለኝ? መርፌ ወጊዋን ነው መርፌውን ያዘጋጀችው? መርፌውን የምትወገው መርፌውን እያዘጋጀች የነበረችው ሴት ከሷ ጋር ሪሌሽን ይኑራት አይኑራት አላውቅም። ሊኖራት ይችላል። ምክንያቱም ኦልሬዲ እኛንም እያዘዘች ያለችው እሷ ስለሆነች ግንኙነት ሊኖራት ይችላል። አይኖራትም ማለት ከባድ ነው። ግን ኦልሬዲ ስለሷ እኔ ማቀው ነገር የለም ነው ልል የምችለው። ምንድነው እሷ በስልክ ነው የምታስተላልፍልን መልእክት። ገብቷል? ስለዚህ እሷና ሁለቱ ሴቶች ደግሞ ኮንታክት ሊኖራቸው ይችላል። እሺ፣ እንደዛ ከሆነ የዚችን ሴት እያንዳንዱን ነገር አድራሻው፣ ምክንያቱም ትዕዛዝ እያስተላለፈች የነበረችው ጌታቸው በእኛ እጅ ከገባ በኋላ ላንተ ነበረ። አንተ አድራሻውን ማታውቅበት ምንም ምክንያት የለም። በአንተ ስልክ ነበር ትዕዛዝ እየተላለፈ የነበረው የሴትዮዋን አድራሻ፣ ስለ ሴትዮዋ መታወቂያውን ያክል ምትገምተውንም ጭምር አንድ ነገር ሳታዛንፍ አንድ መረጃ ሳታስቀር ከስልክም ያሉትን መረጃዎች እንድትሰጠኝ ይፈልጋለሁ። አሁንማ እኮ ነገርኩ እኮ ምንም አይነት የምደብቅህ አንዲትም ነገር የለም። ሙሉውን ነው እየነገርኩ ያለሁት። ምክንያቱም በልጄ ስለመጣ ኦልሬዲ መሞቴንም አምኛለሁ ብያለሁ አይደል? እና ሙሉ መረጃዋን እሰጥሃለሁ። ምክንያቱም ሁሉንም ነገር እስከነገርኩ ድረስ ይሄ ለኔ ቀላሉ ነገር ነው። ቴክስት ለኔ የምትልክበትንም መረጃ የምታስተላልፍበትንም ከነሰዓቱ ጧት ማታ እያንዳንዱ ነገር እዛ ላይ ታገኘዋለህ። ስለዚህ ሙሉ መረጃውን እሰጥሃለሁ እንዳታስብ።
በጣም ጥሩ። ከዛ በተጨማሪ ግን አንተ ሰዎችን እየወሰድክ መርፌ የምታስወጋበት ግቢ ስለሱስ የኛ ጋርዶች የኛ ሰዎች የካዱን የኛ ሰዎች ሳይቀር ተወስዶ የተወጉበት ስለዛስ ግቢ ስለዛስ የምታውቀው ምንድነው? ኦልሬዲ እኮ ጀስት በቃ መርፌ ይዤ ነው የምሄደው እኔ እንዲወጉ ነው የማደርገው እንጂ እውቀት የሆነ ነገር እንድናቅ እኮ አንደረግም። እኛ ገብተዋል። እኛ የራሳችን ድንበር አለን። ኦልሬዲ ተላላኪ ነን በቃ። ምክንያቱም እነሱ የራሳቸው የሆነ ስትራቴጂ አላቸው፣ የሚነድፉበት መንገድ አላቸው፣ የራሳቸው ፕላን አላቸው። ስለዚህ እኛ ከነሱ በታች ስለሆነ መርፌውን እንወስዳለን፣ እንወጋለን፣ መግደል ካለብን እንገላለን፣ መውጋት ካለብን እንወጋለን። ስለዚህ ያንን ነው እኔ የማውቀው። አይደለም እያልኩህ ያለሁት እነዚህን ሰዎች እያስወሰድክ የምታስወጋበት የእኛን ጋርዶች ጭምር ሰዎችን እየወሰድክ እዛ ቤት የምታስወጋው አንተ ነህ። ክሊኒክ ነው አይደለም፣ ጤና ጣቢያ ነው አይደለም፣ የግለሰብ ቤት ነው የተባልነው ቤት፣ ያቺ ሴትዮ ያለችበት ቤት ምትወጋ ነርስ ነበረች፣ ደማችንን ወሰደች፣ ወጋችን ያሉበት ቤት ጉራንጉር ውስጥ ነው እዛ ውስጥ ያስወሰደን ብለው እንግዲህ ያንዳንዱን ነገር ኢቨን መርፌውን ሳይቀር ከሷ እንደተቀበለ ነው የነገረን። ይህንን መርፌ የምታዘጋጀውን ማይክሮቺፕስ የተባለውን ነገር ሳይቀር አንተ ወስደ የምታስወጋበትን ቤት እንድትወስደኝ ነው የምፈልገው፣ እንድታሳየኝ ይፈልጋለሁ። ችግር የለውም። እኔ በደንብ ነው እንጂ መወስድ። እኔ እኮ ነገርኩህ እኮ ከሱም የበለጠ የማውቀውን ነገር ጠቅላላ ነግሬሃለሁ እኮ። ስለዚህ እወስድሃለሁ፣ እያንዳንዱን ነገር ትይዟታላችሁ፣ ነርሷንም ወጊዋንም ትወስዷታላችሁ። ችግር የለውም። እኔ አሁኑኑ ነው መወስድ። እኔ ግን ልጄን አደራ እባክህ። በጣም ጥሩ። እንግዲህ የኛም ሰዎች ይዘጋጁ፣ ኃይል ከዚህም በላይ ያዘጋጁልን፣ እንዲመጡ አድርጎልን። እንግዲህ እሱ የሚወስደን ቦታ እንሄድ። ምንም አይነት ስህተት ካንተ አልፈልግም። እንደለመድከው እከዳችኋለሁ ብትለን ግን መቼም ባልኩ ነገር የምትደራደር አይመስለኝም። አይዞህ፣ በእኔ ተማመን። በጣም ጥሩ። እሺ ተነሱ። ና ተነስ። እሺ እንግዲህ ተመልካቾች ከዳንኤል ዋነኛ ነፍሰ ገዳይ ከሆነው ከኤርሚያስ ጋር ያደረግነውን ቆይታ ተመልክታችኋል። እንግዲህ ምንድን ነበር ያለን? የሚያዙን ሰዎች አሉ፣ ከኔ በላይ የሆኑ ሰዎች አሉ። ከዛም በኋላ ግድያዋን ስታስፈጽም የነበረችው ሴት አለች። ከዛ በተጨማሪ ግን በዋናነት እነ ኢሳያስን እነ ግዛቸውን ጨምሮ ሌሎችንም ሰዎች እንግዲህ እየወሰደ የሚወጉበት ቦታ ድረስ የሚያደርሰው ኤርሚያስ እንደሆነ ተመልክታችኋል። ይሄንን ደግሞ ስለዚህ ኤርሚያስ በቀጥታ ያለበትን ቦታ ነው የጠቆመን። የኛም ሰዎች ይዘውት መኪና ውስጥ አሉ፣ ከፊትም ከኋላም የግ ሰዎች አሉ እና ከዚህ በተጨማሪ የማትመለከቷቸው ከካሜራ ውጭ የሆኑ ሰዎች አሉ። ኤርሚያስንም መኪና ውስጥ ነው ያዟቸው። እዚህ ጋር ነው ብሎ ነው የጠቆመን። እዚህ ድረስ ያደረሰን፣ እዚህ ቦታ ድረስ ያመጣን ኤርሚያስ ነው። እንግዲህ ከዛ በኋላ እንግዲህ ይሄ ቦታ ይፈጸምበታል፣ ይሄ ነገር ይደረግበታል የተባለው ቦታ ነው በቀጥታ የመጣ ነው። እንደምታውቁት በጣም ጉራንጉር ነው። በጣም ወደ ውስጥ ገብተን የተመለከተው ያገኘ ነው። በቀላሉ የሚገኝም ቦታ ሆኖ አላገኘ ነውም እና በጣም መኪናም የማያስገባ ቦታ ሆኖ ከመኪናም ወርደን ነው የመጣ ነው። ከዛ በኋላ ነው ኤርሚያስ እንግዲህ መኪና ውስጥ የኛ ሰዎች እንዲይዙት ለጥንቃቄ ሲባል ያደረግ ነው እና ቀጥታ እሱ በጠቆመን ቦታ መሰረት የተባልንበት ቦታ ላይ ደርሰናል። እንግዲህ ጥሩ ነገር እንደሚያጋጥመን የተባሉትን ሰዎች እንደምንይዛቸው በቀጥታ ይህንን ነገር ያደርጉታል። እነግዛቸውም እነ ኢሳያስም ያሉንን ሰው ወይም ደግሞ የተባልነውን ሰው እንይዘዋለን ብለን ነው ተስፋ የምናደርገው። እንግዲህ እናንተም በጸሎታችሁ እስከ መጨረሻው ድረስ አብራችሁን እንድንቆዩ ጠይቃለሁ። እኛም እንግዲህ ጥንቃቄ ማድረግ አለብን። እሺ ዛሬ ምንም አይነት ስህተት መፍጠር የለብንም። የምንሰራው ስህተት ዋጋ ሊያስከፍለን ስለሚችል እንግዲህ እንሂድ ወደዛ። ኑ ከፊት ያሉት የኛ ሰዎች ተዘጋጅተዋል አይደል? አዎ። አሁን መጠንቀቅ አለብን፣ ጥንቃቄ ማድረግ አለብን። እሺ ይሄኛው ነው አይደል የተባለው? እሺ የኛ ሰዎች በዛኛው በር በኩል ይግቡ፣ እኛ በዚህ በኩል እንግባ። እሺ ተጠንቀቁ፣ እሺ ተጠንቀቁ፣ ምንም አይነት ስህተት እንዳትሰሩ። እሺ ሙሉ ግቢውን ፈትሹት፣ እሺ ምንም አይነት ሰው እንዳይወጣ። እሺ ሙሉ ግቢውን ፈትሹት፣ እሺ ሙሉ ግቢውን። እሺ ተጠንቀቁ፣ ጥንቃቄ አድርጉ። ኑ ዝጉት፣ ምንም አይነት ሰው እንዳይወጣ። እሺ ይሄኛው ቤት ቼክ እናድርገው። እሺ ተጠንቀቁ።
እኛን ማንም ሰው እንዳይንቀሳቀስ። እያንዳንዱ የምትሰሪው ስራ በቁጥጥር ስር ነው። ተይዘሽ ምንም አይነት እንቅስቃሴ ቤቱን እንዳለበት ቤቱን ፈትሹት እንዳለ። ምንድነው እሱ? ምንድነው ያሉ መድኃኒት? ምንድነው እዚህ ጋር ያለው ነገር? ሙሉ ቤቱን ፈትሹት። ምንም ሰው ሌላ ሰው የለም። ፈትሻቱ ማነው? ተባባሪ ነው። ያዙት። ተባባሪ ነው አይደለ? ቁጭ በል ቁጭ በል። አንቺ ምንም ነገር እንዳትናገሪ። ቁጭ በይ። ዝም ብለሽ ቁጭ በይ። ቁጭ በይ። ይሄ ሁሉ መድኃኒት ምንድነው? አሁንም ሌላ ሰው ሊኖር ይችላል። እንዳለ ቤቱን ፈትሹት።